አንዱ ማህበረሰብ ክፍል ካንዱ ጋር ለመገናኘት እንደ አንድ መድረክ ነው የቆጠረው የሀገራዊ ምክክር ስራ። ሐሳባችን ይሄ ስለሆነ ወደ ሰላም ለመምጣት ወደ እርቅ ለመምጣት ለመግባባት ይሄ ያስፈልጋል። እምነት ኖሯቸው ወይም ደግሞ አይ አምነናል ሂደቱን ተቀብለናል በምክክር ችግሮችን መፍታት እንችላለን። የምክክር ጉባኤው የሚያመጣት ኢትዮጵያ ምን አይነት ነው? ምን ንግባባባትን ኢትዮጵያ ምን ፈጥርበት ምን ናይበት ጤና ይስጥልን እንዴት ናችሁ? የፋና ፖድካስት አድማጭ ተመልካቾቻችን፣ ፋና ፖድካስት አንድ ጉዳያችን ተጀምሯል። በዛሬ አንድ ጉዳያችን የምናነሳው በሀገራዊ ምክክር ኮሚሽን ላለፉት ዓመታት ምን አይነት ስራዎችን ሰራ፣ አሁን ደግሞ በምክር ቤቱ የተጨመረለት 8 ወር የጊዜ ገደብ አለና በዚህ የ8 ወር ጊዜ ውስጥ ደግሞ ምን አይነት ስራዎች ይሰራሉ የሚሉትን እያነሳን ቆይታ እናደርጋለን። ይህንንም በተመለከተ ከኛ ጋር ቆይታ የሚያደርጉት በምክክር ኮሚሽን የተደራሽነትና አጋርነት ከፍተኛ ባለሙያ ፍሬሰናይ ገበየሁ ናቸው። ከሳቸው ጋር ቆይታ እናደርጋለን። ቅድስት ዘውዱ በአብሮነት ከናንተ ጋር አለው። እናንተ ማብራችሁን ስለምትሆኑ ከወዲሁ ከልብ እናመሰግናለን። ጥሩ ጊዜ ይሆንላችሁ። እንግዲህ ለአንተ ስለተፈቀደልኝ አመሰግናለሁ። አስቀድሜ ምንም ችግር የለም። እኔም አመሰግናለሁ። ያው አንቱ ከወጣት ጋር ሲሆን ትንሽ ከበድ ስለሚል ነው። ልክ ነሽ። እንኳን ደህና መጣ። በድጋሚ እንኳን ደህና ቆያችሁኝ። ስለጋበዛችሁኝም ከልብ አመሰግናለሁ። መልካም። የሀገራዊ ምክክር ኮሚሽን እንግዲህ 4 ዓመት አካባቢ ያስቆጥሯል እና በዚህ ዓመታት በጣም ብዙ ምዕራፎችን እየተሻገረ ተመልክተናል። ወደ ሰፊ ሀሳቦቹ እንመለሳለን። ወደዛ ከመሄዳችን አስቀድመን ግን ብናነሳ ብዬ ያሰብኩት እንደ አንድ ሰው እንደ አንድ ባለሙያ በጣም ብዙ ቦታዎች ላይ ሄዳችኋል ከሌሎችም ባለሙያዎች ጭምርና በዚህ በምትሄዱባቸው ቦታዎች ላይ ወረዳዎች፣ ቀበሌዎች ላይ የሚጠበቅባችሁ ስራ እንዳለ ሆኖ የግል ምልከታ ይኖራችኋል ብዬ አስባለሁ። ኢትዮጵያ እውነትም መምከር ትችላለች፣ ኢትዮጵያ መነጋገር ትችላለች በጠረጴዛ ዙሪያ የሚል እውነታን ያገኘህበት አጋጣሚ ምን አይነት ይሆን? ሁኔታውን ጭምር ብታስታውሰኝ ደስ ይለኛል። እንደ አጋጣሚ ያክል በድጋሚ አመሰግናለሁ። ጥሩ ነጥብ ነው ያነሳሽው። እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን በሁሉም የሀገራችን ክልሎች የተሳታፊ ልየታ የአጀንዳ ማሰባሰብ መርሃ ግብሮችን ኦልሞስት ከትግራይ ክልል በስተቀር አጠናቆ በቀጣይም የቀሩ ስራዎችን ወደ ማጠናቀቁ ነው እየተሸጋገርን ያለ ነው። እንግዲህ ተጨማሪ አመት ተሰጥቶናል፣ ወራት ተሰጥቶናል። በዛ ወራቶች ውስጥም ስራዎቻችንን ለማጠናቀቅ ለሁለተኛ ጊዜ ነው ሲራዘም። ልክ ነው፣ ለሁለተኛ ጊዜ ነው። እንግዲህ በዛ በተሰጠን የ8 ወር ጊዜ ገደብ ውስጥ የቀሩንን ስራዎች ወደ 8 አካባቢ ስትራቴጂክ የሆኑ ስራዎችን ለማጠናቀቅ አሁን ወደ እንቅስቃሴ ገብተናል። እንግዲህ በዚህ ሂደት ውስጥ ቅድም ያነሳሽው በአጠቃላይ ሀገራችንን የማህበረሰብ ክፍሎችን የማነጋገር የማወያየት ስራዎችን ነበር ስናከናውን የነበር ነው። ኦልሞስት አብዛኛውን የሀገራችን ክፍሎች ያሉ ማህበረሰብ ክፍሎችን ዜጎችን የማወያየት ስራዎችን ሰርተናል። እንግዲህ በዚህ ሂደት ውስጥ በርካታ ህዝብን ስናነጋግር የተለያዩ ባህላዊ መስተጋብሮችን፣ ቋንቋዎችን፣ ሁኔታው ያኗኗር ሁኔታዎችንም ጭምር ነው የተመለከት ነው እና ምክክር ሲባል አንድ ወጥ የሆነ አፕሮች ወይም አቀራረብ ሳይሆን እነዚህ ማህበረሰብ ክፍሎች በየራሳቸው ባህላዊ መስተጋብሮች ቋንቋዎችም ጭምር ነው ማነጋገር ማወያየት ያለብን እና እንግዲህ ማህበረሰቡ ስለ ምክክር በቂ ግንዛቤ ያገኘበት ባደረግነው ስራዎች ማለት ነው። ምክክርን የሚፈልግበት የባለቤትነት ስሜት የጨመረበት ነው። ምክክር ምን ማለት እንደሆነ ጭምር እኛም የተማርንበት ሂደት ነው። እርግጥ እኛ ነን ስራዎችን የተገበርን ያለ ነው። ነገር ግን ማህበረሰቡ ስለ ምክክር ስለ ውይይት በቂ ትኩረት ሰጥቶ ግንዛቤውም የሰፋበት ሁኔታ ነው የተረዳ ነው እና እንግዲህ ቀደም እንደጠቀስኩልሽ ምክክርን ባደረግንባቸው ክልሎች ስንዘዋወር ዜጎች ስለ ምክክር አንዱ ካንዱ ጋር እየተገናኘ የሚወያይበት፣ አንዱ ወረዳ ውስጥ ያለ ነዋሪ ከአንደኛው ወረዳ ጋር አብሮ በአንድ ጠረጴዛ ላይ ቁጭ ብሎ ስለ ሀገሩ መጻኢ ሁኔታ የተወያየበት፣ በቀጣይ ሀገራችን ምንድነው የምትፈልገው መፍትሄ የሚለውንም ጭምር ቁጭ ብሎ በጋራ የመከረበት አውድ ነውና እንግዲህ እነዚህ ማህበረሰብ ክፍሎችን ስታያቸው እውነት ለመናገር ሰላምን የሚፈልጉ የሀገር አንድነትን የሚፈልጉ ግጭቶችን እና አለመግባባቶችን በጠረጴዛ ዙሪያ መፍታት አለብን ብለው ያመኑ የህብረተሰብ ክፍሎች ናቸው። እነሱ አምነው ተወያይተውም አላበቁም። ከላይ ያለው ደግሞ ልሂቃኑም ጭምር ከግጭትና ካለመግባባት ወጥቶ በአንድ ጠረጴዛ ዙሪያ ላይ መመካከርና መወያየት እንዳለበትም አቅጣጫና ምክር ሀሳብ ያቀረቡ የህብረተሰብ ክፍሎች ናቸው እና ስለ ምክክር በቂ ግንዛቤ አግኝተናል ብለን ነው ያሰብነው ከነሱ ማለት ነው። ለምሳሌ አንድ ማሳያም ልሰጥሽ እችላለሁ።
በአንድ አካባቢ ባደረግነው ውይይት ወይም ምክክር መድረክ የነሱ ጥያቄ የጤና ጣቢያ እንዲሰራላቸው ወይም መንገድ እንዲሰራላቸው ነው ፕራዮሪቲ ወይም ደግሞ ቅድሚያ ሰጥተው ጥያቄ ያቀረቡት። ነገር ግን ይሄ ያቀረቡት አጀንዳ ወይም ደግሞ ሀሳብ ሀገር ሰላም ስትሆን ሀገር ስትረጋጋ ወደፊት የሚቀርብ አጀንዳ ወይም ሀሳብ ነው፣ የልማት ሀሳብ ነው። አሁን ላይ ግን ትኩረት ሰጥተን መነጋገር ያለብን እንደ ሀገር የገባንበትን ፈተና እንደ ሀገር የገባንበትን አለመግባባት እሱ ላይ ትኩረት አድርገን ብንሰራ የኔ ጤና ጣቢያ ይሰራልኝ ጥያቄ ወደፊት ሊመለስ ይችላል። ሌላው አካባቢ ግን ያለው ማህበረሰብ ክፍል ቁጭ ብሎ ሲመካከር ያኔ የኔ ጥያቄ ሊመለስ ይችላል የሚል ሀሳብ ያቀረቡበት መድረክ ነውና እውነት ለመናገር በጣም ብዙ ምክር ሀሳቦች የቀረቡበት ስለ ሀገር ለመነጋገር ትክክለኛ ስፍራ ነው ብዬ ነው የማስበው። በእንደዚህ ባደረግናቸው አካባቢዎች ደቡብ ኢትዮጵያ ላይ ማሳያም ልሰጥ ይችላለሁ። ወደ ደቡብ ኢትዮጵያ በርካታ ብሔር ብሔረሰቦች ያሉበት አካባቢ ነው። አንዱ ማህበረሰብ ክፍል ከአንዱ ጋር ለመገናኘት እንደ አንድ መድረክ ነው የቆጠረው የሀገራዊ ምክክር ስራን። ከምክክር ባሻገር ባህላዊ መስተጋብሮች፣ የቋንቋ መስተጋብር አንዱ ከአንዱ ጋር የተዋወቀበትም ለካ ኢትዮጵያ እንዲህ ህብር ናት ብለሽም የምታይበት መድረክ ነውና ጥቅሙ ዘርፈ ብዙ ነው። ብዙ ቁም ነገሮች ያገኘንበት ነው። አብሮ የመስራት ችግሮችን በሰከነና በጠረጴዛ ዙሪያ ለመፍታት ያለውም ኮሚትመንት ቁርጠኝነት በህብረተሰቡ ዘንድ ከፍተኛ እንደሆነ የተረዳንበትም ምክክር መድረክ ነው ብዬ ነው ማስበውና ቀደም እንዳልኩት ሀገራዊ ምክክር ሊሰራው ካሰበው ስራ በተጨማሪ ማህበረሰቡ ምን ያስባል የሚለውም ጭምር የለካንበት ነው። ማህበረሰቡ ስለ ሀገሩ ስለ ወደፊት ስለ ተስፋዎቻችንም ጭምር ቁጭ ብሎ በቂ መጠን የመከረበት ሌሎች ሊቃኖችም ሌሎች አካላትም ስለ ሀገራቸው ከልዩነትና ካለመግባባት ወጥተው በሰከነ መንፈስ እንዲወያዩም ምክር ሀሳብ የሰጠበትም ትልቅ መድረክ ነው ብዬ ነው የማስበው። ባህላዊ መስተጋብሩ፣ የቋንቋ የኮሚኒኬሽን ሁኔታዎችን ጭምር ሁሉንም ያየንበት መድረክ ነው ብዬ ነው የማስበው። ይሄ እንደ አንድ ታሪካዊ አጋጣሚ ነው ብለን እንወስዳለን። አንዴ ከተከበብክበት ወይም ከነበርክበት አካባቢ ወጣ ብለ ሌላ የሀገርን ክፍል ወይም ሌላ አካባቢዎችን ስትመለከት ሀሳብን፣ ባህልን ስትለዋወጥ ያለው ነገር በጣም ብዙ ይመስለኛልና ከዚህም አንጻር ያው አንተ ያልካቸው ነገሮች ይኖራሉ። ስለዚህ ህብረተሰቡ ጋር የመወያየት ፍላጎት፣ የመወያየት ፈቃደኝነት ወይም በዚህ ልክ ሀሳቦቻቸውን የመግለጽ ነገር ካለ የምክክር ኮሚሽኑ ከተሰጠው ጊዜ ውስጥ ተጨማሪ ሁለተኛ ጊዜ ነው እንዳልኩት ተጨማሪ የተሰጠውና ጊዜ ብዙ ስራዎች ተሰርተዋል። እርግጥ ነው ግን ለምን ዘገየ፣ ለምንድን ነው እስካሁን መቋጨት ያልተቻለው የሚለውን ነገር ብናነሳ ደስ ይለኛል። ሁለት ምልከታዎችን አስቀምጣለሁ። በዚህ ቅድም የመጣሁበትን ያስረዳሁበትን አጋጣሚ ከግንዛቤ እናስገባ። በርካታ ህዝብ ነው ስናነጋገር የነበር ነው። ኢትዮጵያ ከሌላው አካባቢ ከሌላው ተሞክሮ ለየት ያለ ነው። ምክንያቱም ከታች ነው የጀመርነው። ሌሎች ሀገራት ለምሳሌ ኬንያን ብትወስጂ፣ ቱኒዚያን ብትወስጂ በተወሰኑ ኤሪያዎች ላይ ነው ወይም ደግሞ አካባቢዎች ላይ ነው ትኩረት አድርገው ምክክርና ውይይት ሲያደርጉ የነበር። የሆነ የተፈጠረን ችግር ለመፍታት መፍትሄ ለመስጠት ያደረጉት ውይይት ነው። የኢትዮጵያን ኮንቴክስት ደግሞ ካየ ነው በታሪክ ሂደት የመጡ ያለመግባባት ውጤቶችን ጭምር ዘለቄታዊ የሆነ መፍትሄ ለመስጠትም ታስቦ የተቋቋመ እና አስበንም የገባንበት መድረክ ነው። ስለዚህ አንድ ወቅት ወይም ደግሞ ለአንድ አጋጣሚ ብቻ መፍትሄ ለመስጠት ታስቦ የተቀመጠ ወይ ደግሞ አስበን የምንሰራው ስራ አይደለም። ዘለቄታዊ መፍትሄ ለመስጠት በታሪክ አጋጣሚ ከብዙ 10 ዓመታት ጀምሮ ያለውን የተንከባለሉ ችግሮችን ታሳቢ አድርገን ወቅታዊ ደግሞ አሁን ያሉ በጣም ሴንሲቲቭ የሆኑ ጉዳዮችንም ጭምር መፍትሄ ለመስጠት ነው ይሄ ኮሚሽን እየሰራ ያለው። ይሄን ታሳቢ እናድርግ። ቀደም እንዳልኩሽ ሁለት ምልከታዎች አሉ። የመጀመሪያው ምልከታ ምንድነው? ማህበረሰቡ ወይም ሌሎች አካላት የሚያነሱት አይ ምክክሩ በተሰጠው ጊዜ ወይም ደግሞ በሚፈለገው የጊዜ እንትን እየሄደ አይደለም፣ መፍጠን አለበት። ምክንያቱም የምናያቸው ቁርሾች የምናያቸው ችግሮች የበረከቱ መጥተዋል። ለምንድነው ፈጣን የሆነ መፍትሄ የማይሰጠው የሚል አመለካከት አለ። ትክክል ነው። ምክንያቱም ፈጣን የሆነ መፍትሄ በሰጠን ቁጥር ነገሮቹ እየሰፉ እየጨመሩ ሊሄዱ ይችላል የሚል የማህበረሰቡ ግንዛቤ ማስተያየት እንቀበላለን። ምክንያቱም መስጠት አለብን። ነገር ግን ደግሞ ቅድም እንዳልኩሽ ረጅም ጊዜ ወስዶ ተንከባሉ የመጡ ደግሞ ችግሮችን መፍትሄ መስጠት አለብን። እሱ አንድ ነገር ነው። ስለዚህ እኛ እንዴት ነው ማድረግ ያለብን? ከዛም ወገን መሆን የለብንም፣ ከዚህም ወገን ስራዎችን በጥንቃቄ መሰረት ባደረገ መልኩ መስራት አለብን የሚል ነው። በፈጠንን ቁጥር ድሮፕ አድርገን ወይም ደግሞ ትተን የምናልፋቸው ችግሮች ሊኖሩ ይችላሉ። ተመልሶን ወጪ ልናወጣ ነው። ተመልሶ ደግሞ አሁን የወጣው ወጪ ሀብት፣ ጉልበት፣ ጊዜ አለ። እሱን ታሳቢ አድርገን ነው የምንሰራው።
የመጡ ጥያቄዎችን ደግሞ በሰከነ መንገድ መፍታት ደግሞ ያስፈልጋል። ምክክር ቅድም እንዳልኩሽ ከታች ወደ ላይ ነው እየሄደ ያለው ከግራስሩት ወይ ደግሞ ከታችኛው ወረድ ቀበሌ ጀምሮ ያለውን ማህበረሰብ እያወያየን ነው ላይ የደረስ ነው በፌደራል ደረጃ የደረስ ነው እና ይሄን ስታይ በጥንቃቄ መሰራት አለበት የሚለው ነገር ሊያመዝን ይችላል ብዬ ነው የማስበው። እርግጥ ሂደቶቹ በሀገር ደረጃ ለመጀመሪያ ጊዜ ነው ተግባራዊ የሆነ የምክክር ሂደት። ከዚህ በፊት ይሄ ነው የሚባል ኤክስፒሪየንስ የለንም። ከሌሎች ሀገራት ተሞክሮ ወስደን እንዴት አድርገን ሀገራችን ላይ እንተገብራለን የሚለው ለርኒንግ ነው። እየተማርንም ከነገሮችም እያሻሻልንም ነው እየሄድን ያለ ነው። የአሰራር ስርዓት እዚህ ሀገር ነው የቀረጸን ያለ ነው። ከዚህ በፊት የነበረ ቤንችማርክ ወይም ደግሞ እንደ ምሳሌ ይዘን የምንሰራው ስራ የለም። እያየን ነው የምንሄደው። የምናሻሽላቸውም አሰራር ስርዓቶች አሉ። ሌላው ደግሞ ወቅታዊ የሚፈጠሩ ችግሮች ይኖራሉ። በየጊዜው ነገሮችን ሊጎትቱብን የሚችሉ ሁኔታዎች ተፈጥረዋል። የማህበረሰብ የግንዛቤ ደረጃ ባለድርሻ አካላትም በሂደቱ አምነው ሂደቱን ተገንዝበው ተቀብለው እንዲሄዱ ከማድረግም አንፃር ፈተናዎችም ነበሩ። ለምሳሌ ፖለቲካ ፓርቲዎች ወደ ሂደቱ እንዲገቡ የማድረግ ስራዎች በርካታ ስራዎች ሲሰሩ ነበረ። ኦነርሺፕ ተፈጥሮ ደግሞ ወይም ባለቤትነት ተፈጥሮ ሂደቱን ተገንዝበው ተረድተውትም የዚህ የሂደቱ አካል እንዲሆኑም የማድረግ ስራዎችም ሰፊ ጊዜ ወስደዋል እና ያ ሲደመር ምክክር በሀገር ደረጃ ባህል ሆኖ እንዲቀጥል ከማሰብ አንፃር ሂደቱን በጥንቃቄ መስራት ያስፈልጋል የሚል ግንዛቤ ላይ ነው ወይም ደግሞ መረዳት ላይ ነው ደርሰን እያከናወንን ያለ ነው። በእርግጥ 3 ምዕራፎችን ጨርሰን አሁን ወደ መጨረሻው ምዕራፍ ላይም ደርሰናል። እሱንም ታሳቢ ማድረግ አለብን። ቀሪ ስራዎችንም በጥንቃቄ ማከናወን ማጠናቀቅ አለብን ብለን ነው የምናስበው። ስለዚህ ከዚህ አንፃር ነው ሂደቶቹ ተጨማሪ ጊዜያቶች ወስደው እየተካሄዱ ያሉት። ሌሎች ሀገራትን ኤግዛምፕል ደግሞ ምሳሌ ካቀረብሽ ረጅም ዓመት የፈጀ ምክክር ነው አብዛኛው አካባቢ ያለው። ምክንያቱም አንዳንድ ሂደቶች አጀንዳዎች የሚቀርቡ አጀንዳዎች በራሳቸው ጊዜ የሚወስዱ አጀንዳዎች ናቸው። እሱን ለመፍታት የሚወስዱ ብዙ ርቀቶች አሉ። በእኛ ኮንቴክስት ደግሞ አብዛኛው ማህበረሰብ ክፍል አብዛኛውን ኢትዮጵያ ክፍል አነጋግረን አወያይተን በወኪሎቻቸው አማካኝነት አጀንዳዎችን አደራጅተው ሰጥተውን መጨረሻ ላይ በተደጋጋሚ እንደምንለው አገራዊ ምክክር ጉባኤንም ለማድረግ መደላደል የመፍጠር ስራዎችን እየሰራ ነው እና እነዚህ ነገሮች ሲደመሩ ጊዜ ሊወስዱ ይችላል። ግን በጥንቃቄ ደግሞ የትልቅ ታሪካዊ ምዕራፍ ስለሆነ በጥንቃቄ ስራዎችን ደግሞ ማከናወን ተገቢ ነው ብዬ ነው የማስበው። በእርግጥ ለውጤታማነቱ ጊዜው ማስፈለጉ ታምኖበትም ነው ምክር ቤቱ ሁለቱንም ጊዜ እንደዚህ አይነት ማራዘሚያዎች የጊዜ ተጨማሪ ጊዜ መስጠት የተቻለው እና እንደተባለው በጣም ብዙ ጊዜ የነበረብን ችግር ለመፍታት ትንሽ ጊዜ በቂ ነው ተብሎ ላይታሰብ ይችላል። እናም በዚህ በተሰጠው ጊዜም ደግሞ ሊሰራ ይችላል። ምናልባት ወደ በኋላ እንመለስበታለን። ከመጀመሪያ ወደ ሰራቻቸው ስራዎች ልመለስና ወደ ኮሚሽኑ እንግዲህ ወደ 1322 በላይ ወረዳዎችን ማወያየት ችሏል። ከነዚህ ሁሉ የተወጣጡ ተሳታፊዎችን በመለየት ነበረ ሲያወያየ የነበረውና ከነዚህ ሁሉ ወረዳዎች ውስጥ ሲወጣጡ የነበሩ የህዝብ እንግዲህ የኔን ይወክላሉ መሳተፍ ይችላሉ ተብሎ ገለልተኛ አካላት ነበሩ ሲመረጡ የነበረውና ስለ መስፈርት ውስጥ እናንሳ። ምን አይነት መስፈርቶች ነበሩ? ገለልተኛ ሆነው የማህበረሰቡን ጥያቄ ማንሳት የሚችሉ አካላት ናቸው ወይ እዛ ቦታ ላይ ተመረጡት የሚለውን እስቲ እናንሳ። ስራዎቻችንን ስንጀምር በዋናነት ይሄ ማህበረሰብ ክፍሎችን ስንመርጥ ማን ነው ይሄንን ሊሰራልን የሚችለው የሚለውን ነገር ነው ኮሚሽኑ ስራውን በጀመረበት የካቲት 2014 ጀምሮ ሰፊ በጥንቃቄ መሰራት ስላለበት ሰፊ ዝግጅት ሲያደርግ ነበርውና በአብዛኛው ተባባሪ አካላት የምንላቸው ወይም ደግሞ ከኮሚሽኑ ጋር ቀጥተኛ ግንኙነት በመፍጠር እነዚህን የማህበረሰብ ክፍሎች ከታችኛው ክፍል ጀምሮ ያሉትን የማህበረሰብ ክፍሎችን በመለየት ረገድ በጥንቃቄ ስራዎችን ስናከናውን ቆይተናል። በተባባሪ አካልነት ለይተናቸው ሜሞራንደም ኦፍ አንደርስታንዲንግ ወይም ደግሞ የመግባቢያ ስምምነት በመፈራረም ጭምር ወደ ስራው እንዲገቡ አድርገናል። ለምሳሌ 5ቶቹን ለመጥቀስ ያህል በወቅቱ ስራዎቻችንን ስንጀምር የመግባቢያ ስምምነት ያደረግናቸው ለምሳሌ መምህራን አንዱ ነው። ታች ድረስ ህብረተሰብ ክፍል ይደርሳሉ። ሌላው እድሮች ናቸው። እድሮች ከህብረተሰቡ ጋር ቀጥተኛ የሆነ ግንኙነት አላቸው። ማህበራዊ ትስስሩ እዛ ነው ያለው አላቸው ብለን ነው የምናስበው። ሌላ የሃይማኖት ተቋማት ናቸው። የሃይማኖት ተቋማት ብዙ ናቸው እንደ ሀገራችን ተጨባጭ ሁኔታ። እነሱም ከማህበረሰብ ክፍሎች ጋር ቀጥታ ግንኙነት ያላቸው በተለያዩ አጋጣሚዎች ህብረተሰቡ ሃይማኖተኛ ህብረተሰብ ነው፣ ከነሱ ጋር አታችመንት አላቸው ብለን ነው የምናስበው። እነዚህን ክፍሎች ነው። ሌላው መንግስታዊ ያልሆኑ ተቋማት
ወይም የሲቪክ ማህበራት አንደኛው የኮሚሽኑን ግልጽነትና አሳታፊነትን ሊያረጋግጡልን ከሚችሉ ተቋማት አንዱ የሲቪክ ማህበራት ናቸው። ከነዚህ ጋር ቀጥተኛ የሆነ ግንኙነት አለን። በየወረዳውና በየክልሉ መዋቅርም ስላላቸው ህብረተሰቡን፣ ተቋማትን፣ በተለይ ባለድርሻ አካላትን አድሬስ ያደርጉልናል ብለን ለይተን ከነዚህ ጋር የመግባቢያ ስምምነት አድርገናል። በተጨማሪነት ደግሞ ዳኞችና የወረዳ አስተዳዳሪ የሚባሉት ምክንያቱም የሎጂስቲክ ኢሹ አለው። የሀገራዊ ምክክር ስራዎች ሎጂስቲክ ሲባል እንዲሁ ዝም ብሎ የምናየው አይደለም። በርካታ ህዝብ ነው ስናንቀሳቀስና ስናወያይ ነበረውና ከየወረዳው የምንለያቸው የምናሳተፋቸውን የህብረተሰብ ክፍሎች በእነዚህ ተባባሪ አካላት የሚመጡ የህብረተሰብ ክፍሎችን እስከ ምክክሩ ሴንተር ድረስ ማዕከል ድረስ ማጓጓዝ ያስፈልጋል። ይህንን ሊረዱን የሚችሉት የወረዳ አስተዳዳሪዎች ናቸው። ምክንያቱም የሎጂስቲክ ኢሹን ሸፍነውልን እነዚህ ማህበረሰብ ክፍሎች ያለምንም ተጽዕኖና ያለምንም ሴኩሪቲ ቻሌንጅ ወይም ደግሞ የደህንነት ስጋቶች ሳይጋለጡ የምክክር ቦታ ያመጡልናል ብለን ስለለየን እነዚህን አካላት በዚህ ሂደት ላይ እንዲተባበሩን ጭምር ኮሙኒኬት አድርገናል፣ በደብዳቤ ማለት ነው። ሌሎች ዳኞች ናቸው። ዳኞችም እንዲሁ በቀጥተኛ ሁኔታ በመለየቱ ስራ ላይ ተሳትፎ አድርገዋል ብለን ነው። ስለዚህ እነዚህን የህብረተሰብ ክፍሎች እንዳልኩሽ አድሬስ አድርገን የመግባቢያ ስምምነት ተፈራርመን ወደ ስራው ባንገባ ኖሮ የምክክሩን አሳታፊነት፣ የምክክሩን አቃፊነት፣ ተአማኒነትም ጭምር ጥያቄ ምልክት ውስጥ ይከት ነበር። ነገር ግን እነዚህን አሳትፈን የመግባቢያ ስምምነት በመፈራረም ከየማህበረሰብ ክፍሎች 10 ማህበራዊ መሰረት ያላቸው የህብረተሰብ ክፍሎችን እንዲለዩልን አድርገናል ማለት ነው። በተደጋጋሚ እንደምንናገረው ሴቶች፣ መምህራን፣ ነጋዴዎች፣ የተፈናቀሉ የህብረተሰብ ክፍሎች፣ የመንግስት ሰራተኞች፣ ወጣቶች፣ በተለያዩ ምክንያት ከማህበረሰቡ የተገለሉ የህብረተሰብ ክፍሎች፣ አርሶ አደሮች፣ አርብቶ አደሮችን የመለመሉልን እነዚህ የማህበረሰብ ወይም ደግሞ ተባባሪ አካላት ብለን የለየናቸው ናቸው። ስለዚህ ከየትኛውም ወገን ከየትኛውም ተጽዕኖ ነፃ የሆኑ ናቸው። ፕላስ ደግሞ ቅድም እንዳልኩሽ ከማህበረሰቡ ጋር ቀጥተኛ ትስስር ያላቸው ክፍሎች ናቸው። ስለዚህ አሳታፊነቱንም ያረጋግጡልናል፣ ታማኒነቱንም ያረጋግጡልናል ብለን ያሰብነው እነዚህ ከተመለመሉ በኋላ ኮሚሽኑ ቅሬታ እንኳን ቢቀርብ በምልመላው መስፈርት ወይም በምልመላው ስርዓት ላይ ቅሬታ እንኳን ቢቀርብ ታች ወርዶ ያጣራል እነዚህን የማህበረሰብ ክፍሎች ይዞ ማለት ነው። ስለዚህ ሌላ የመመዘኛ መስፈርቱ ላይ ማጣራት ይደረጋል። ምክንያቱም የራሱን የቻለ የቅሬታ አፈታት ስልቶችም ስላለው ይህንን ያጣራል ማለት ነው። እንግዲህ በየወረዳዎቹ የተደረጉ ስራዎቻችን፣ የተሳትፎ ሁኔታዎቻችን አብዛኞቹ ከቅሬታ ነፃ ናቸው ብለን አናስብም። ቅሬታዎች በተደጋጋሚ ይመጡ ነበር። እነዛን ቅሬታዎች ግን ወርደን እናጣራ ነበር። ለምሳሌ የምልመላ ሂደቱን አላሟላም፣ ተጽዕኖ አለበት የሚሉ ተሳታፊዎችን ደግሞ የመጡልን ዶክመንቶች ዝም ብለን አልተቀበልንም። መልሰን ቅሬታ እንኳን ቢኖር ተመልሶ ምልመላው ድጋሚ እንዲደረግ አቅጣጫ ሰጥተናል። በተለያየ አካባቢዎች የሚነሱ ቅሬታዎችን መሰረት በማድረግ ማለት ነው። ኮሚሽኑ ጋርም ሲመጡ በአካልም በመሄድ እነዚህን ቅሬታዎች መፍትሄ ለመስጠት ጥረት አድርገናል። ስለዚህ አካሄዱ እንደዚህ ነው። እንግዲህ ተሳታፊዎች ሲለዩ ቅድም እንዳልኩሽ ከ1200 በላይ ወረዳዎችን ወርደን ስንሰራ አብዛኛውን የሰራ ነው ከነዚህ ተባባሪ አካላት ጋር ነው ማለት ነው። ስለዚህ እነዚህ ተባባሪ አካላት ተሳታፊን ከመለየት አንስቶ ተሳታፊ መጥቶ በተለያየ አግባብ ተወካይ እስከሚመረጥበት ጊዜ ድረስ አብረውን ሲሰሩ የነበሩ ናቸው። እስከ ፌደራል መዋቅር ድረስ ባደረግነው የአጀንዳ ማሰባሰብ የምክክር ምዕራፍም ጭምር ተሳታፊ በመሆን ከኮሚሽኑ ጋር ሰፋፊ ስራዎችን ሲሰሩ ነበረ። እንዳልኩት ከመምረጥ ተሳታፊን ከመለየት ባሻገር የግንዛቤ ስራዎችንም በመስራት የምክክሩ ተደራሽነት ወረዳ ድረስ እንዲወርድ በራሳቸው ስትራክቸር በማበጀት ስራዎችን ሲሰሩ ነበር። ለምሳሌ የሲቪክ ማህበረሰብ ድርጅቶች ትልቅ ስራ ሲሰራ ነበር። በዚህ ሂደት ላይ ግንዛቤ ስራዎችን በመስራት ሴቶችን፣ ወጣቶችን፣ አካል ጉዳተኞችን በምክክሩ ሂደት ተሳታፊ እንዲሆኑ ሰፋፊ ስራዎችን ሲሰሩ ነበር ማለት ነው። ስለዚህ ይሄ የሚያሳየው ከታች ወደ ላይ
የአሰራር ስርዓታችን ከታች ወደ ላይ እንዲሆንና ግልጸኝነትና አሳታፊነትን ማዕከል ያደረገ እንዲሆን ጭምር ነው ስራዎችን ስንሰራ የነበረውና ይሄ ስራ አሁን ላለንበት ደረጃም በጥሩ ሁኔታ ውጤት አምጥቶልናል ብዬ ነው የማስበው። የስራው መሰረት ስለነበረ ያው እንግዲህ የሰው ኃይል ከማደራጀቱ በኋላ ሁለተኛው ምዕራፍ የነበረው እሱ ይመስለኛል። ሰዎችን እንደዚህ መመልመል የነበረ ተሳታፊዎችን የማምጣት ነበር። ሌላኛውና ትልቁ ምዕራፍ የነበረው ደግሞ አጀንዳ ማሰባሰቡ ነበር። በዚህ አጀንዳ ማሰባሰብ ውስጥ እንግዲህ ሁሉም ሰው ጥያቄ ያለው፣ እኔም ጥያቄ ያለኝ፣ አንተም ጥያቄ ያለ፣ ጥያቄ የሌለው ሰው ላይኖር ይችላል። ሁሉም ደግሞ ጥያቄው እንዲመለስለት የመፈለግ ሁኔታዎች ይኖራሉና እዚህ አጀንዳ አሰባሰብ ውስጥ ጥያቄውን በማቅረብ ሂደት ውስጥ ምን ያክል ተደራሽ ማድረግ ተችሏል? እነዚህን የህብረተሰቡን ጥያቄ ወይም ስርጭቱ ምን ይመስል ነበር? እዛም ውስጥ ደግሞ ሰዎች ሀሳባቸውን በነጻነት እንግዲህ መግቢያ ላይ ለማንሳት ሞክረሃል እናንተ ሀሳባቸውን በነጻነት ማንሸራሸር ችለዋል ወይ? ጥያቄያቸውን እንደልባቸው መግለጽ ችለዋል ወይ? አጀንዳ ማሰባሰቡን ስኬታማ የሚያደርገው እሱ ስለነበረ እውነት ነው። ጥሩ ጥያቄ ነው። እንግዲህ ሀገራዊ ምክክር ኮሚሽን ወሳኝ ምዕራፍ ብሎ ከለያቸው አንዱ የአጀንዳ ማሰባሰብ የምክክር ምዕራፍ ነው። በዚህ የአጀንዳ ማሰባሰብ ምክክር ምዕራፍ ዜጎች በሂደቱ የተሳተፉ የማህበረሰብ ክፍሎች ለሀገራችን መጻኢ ዕድል ይበጃል ይወስናል ያሉትን አጀንዳዎች ሰጥተዋል። በተደጋጋሚ እንደምንናገረው ከ1800 በላይ ንዑሳን አጀንዳዎች በኮሚሽኑ በኩል ተሰብስበዋል። በተለያየ አጋጣሚ ማለት ነው። በክልል ደረጃ ባደረግነው የአጀንዳ ማሰባሰብ ምክክር ምዕራፎችን ጨምሮ አጀንዳዎች ተሰብስበዋል። በተለያየ ካታጎሪ አሁን ቴማታይዝ ማድረግ በፈርጅ ማደራጀት ስራዎች የተጠናቀቁ ነው። በሂደቱ ንቁ ተሳትፎ ተደርጓል ብለን ነው የምናስበው። እንግዲህ አጀንዳ የሀገራችን ችግሮች ቅድም እንዳልኩሽ ወቅታዊ ብቻ አይደሉም። በታሪክ ሂደት ሲንከባለሉ የመጡ ችግሮች፣ ፖለቲካ ያለመግባባቶች ያለበት ሀገር ነው። እነሱንም እናንሳ። በነገራችን ላይ የትኞቹ ናቸው የትኛው ይበዛል የሚለውንም ብናነሳ ጥሩ ነው። አዎ ጥሩ ጥያቄ ነው። እንግዲህ እንመጣበታለን። ይሄ ሂደት አሳታፊ ነው። ቅድም ያልኩሽ ያለ ገደብ አጀንዳ ዜጎች እንዲሰጡ የማድረግ ላይ ኮሚሽኑ በጣም ቁርጠኛውን አቋም ይዞ ስለሰራ ነው። እንደሚባለው ያ ውስጡን እንግዲህ ማየት ተገቢ ነው። አንዳንዴ የአጀንዳ መታፈን አለ ወይም ደግሞ በነጻነት አጀንዳዎች እንትን አይሉም የሚሉ ነገሮችን እውነት በሂደቱ ያልገቡ አካላት ገብቶ ቢያዩ የተሻለ ታማኒነትን ወይም ደግሞ ማስረጃ ሊሰጡን ይችላሉ ብዬ ነው የማስበው። ግን ሁላችንም በሂደት ውስጥ ያለን ሰዎች ተሳታፊ የነበሩ ዜጎች ያለ ገደብ አጀንዳዎችን ሲሰጡ ነበረ። ቅድም እንዳልኩት ከአለፉት ስርዓቶች ጀምሮ ያለውን የሀገራችን ችግሮች፣ አሁን ያለው ወቅታዊ ችግሮችን ጭምር ብቸኛ መውጫ መንገድ ምክክር ነው ብለው አስበው ነው ይህንን አጀንዳ ሲሰጡ የነበረውና አጀንዳዎቹ ሀገርን ካለንበት ውስብስብ ችግር ሊያወጡን የሚችሉ በርካታ አጀንዳዎች ናቸው ሲሰበሰቡ የነበሩት። አንዳንዱ አጀንዳዎች እንደውም እውነት ለመናገር እነዚህን አጀንዳዎች ብንተገብር እንደው አሁን ካለንበት ችግር ሁሉ እንወጣለን የሚል እንድምታ ወይ ደግሞ ሀሳብ በውስጣችን እንዲል ነው ያደረገው። ምክንያቱም አብዛኛው አጀንዳ የተሰበሰበባቸው አካባቢዎችን ካየ ነው ተመሳሳይ ኔሴንስ ሀገራችን ከገባችበት ችግር መውጣት አለብን የሚል አጀንዳ ነው ሲንጸባረቅ የነበረው። ሰላም የመፈለግ ነው፣ ብሔራዊ መግባባት እንዲመጣ የመፈለግ ነው፣ ዲሞክራሲያዊ ስርዓት እንዲጠናከር የመፈለግ ነው፣ መግባባት እንዲጠናከር የመፈለግ ነው። እነዚህ ወሳኝ አጀንዳዎች አሁን የገባንበትን ፖለቲካዊ ቅርቃር ሊፈተው የሚችሉ አጀንዳዎች፣ ወሳኝ አጀንዳዎች የተነሱበት ነው። ህገ መንግስታዊ አጀንዳዎች የተነሱበት ነው። እነዚህ ስትደምሪ ሰዎች ለምንድን ነው የሚነታረኩት? ሪሊ በጠረጴዛ ዙሪያ ቁጭ ብለው ችግሮችን መፍታት ሲችሉ ለምንድን ነው የሚነታረኩት የሚለውንም ነገር እንድታስብ ያደርግሻል። ወቅታዊ ችግሮች አሁን የገባንበት የሰላም እጦትን ራሱ አለመግባባትን ጭምር በአጀንዳና በመወያየት መፍታት ይቻላል። እነዚህ አጀንዳዎች እኮ አንኳር ናቸው። ለምሳሌ ጫካ ገብተው የሚታገሉ ወንድም እህቶቻችን የሚያነሷቸው አጀንዳዎች በተለያየ አጋጣሚዎች በጠረጴዛ ዙሪያ ሲነሱ ነበረ፣ በየትኛውም ክልል ስናይ ማለት ነው። ስለዚህ መፍትሄ ይኖረዋል እኮ በጠረጴዛ ዙሪያ ቢነሱ እነዚህ አጀንዳዎች ብለሽ እንድታምኝ የሚያደርጉሽ ነው አብዛኛዎቹ አጀንዳዎች። እና ሀገራችንን ከገባንበት በታሪክ አጋጣሚ ይዘን የመጣናቸው ወቅታዊ ችግሮችም ጭምር መፍትሄ ሊሰጡ የሚችሉ አጀንዳዎች ናቸው የተነሱት። እነዚህ አጀንዳዎች መጨረሻ ላይ እነዚሁ ጉባኤተኞች፣ እነዚህ የተወከሉ አካላት በጠረጴዛ ዙሪያ ቁጭ ብለው ሲመካከሩ ይሄ አጀንዳ ምክረ ሀሳብ ተሰጥቶበት ወደ አስፈጻሚ አካል መሄድ አለበት ብሎ አምነው ነው የሚሰጡን መጨረሻ ላይ ብለን ነው የምናስበው፣ ተግባብተው ማለት ነው። ምክንያቱም ቅድም ለማንሳት እንደሞከርኩት ከችግሮቻችን መውጫ ቁልፉ ዋናው መሰረታዊ ጉዳይ ምክክር ነው። ይህን ማመን ሁላችንም አለብን። በሂደቱ ያልገቡ አካላትም ይህንን
ተገንዝበው ቢመጡ ብለን ነው ጥሪ በየጊዜው የምናስተላልፈውና ወደ ጠረጴዛ እውነት ነው ወደ ጠረጴዛ ቢመጡ ብለን ነው የምናስበውና አጠቃላይ ሁኔታዎችን ስታይ አሁን ከገባንበት ችግሮች የምንወጣበት በታሪክ አጋጣሚ የመጡ ችግሮችንም መንፈታባቸው ቁልፍ አጀንዳዎች የተነሱበት ነው። ይሄንን አጀንዳ ኮሚሽኑ በታላቅ አክብሮት ተቀብሎ በቀጣይም ኮሚሽን ምክር ቤቱ የተለያዩ አጀንዳዎችን እነዚህ ተወከሉ ከተለያዩ ክልሎች ከተለያዩ ተቋማት የተወከሉ የህብረተሰብ ክፍሎች መጥተው በአንድ ቦታ ላይ ተወያይተው የጋራ መፍትሄ የሚያበጁበትን አሰራር ስርዓት ይቀርጻል ማለት ነው። ስለዚህ እነዚህ ተስፋ የሚሰጡ አብዛኞቹ በሂደቶቻችን ሀገራችንን ሊያሻግሩ የሚችሉ መፍትሄ ሀሳቦች የሚመነጩበት አጀንዳዎች ናቸው ብለን ነው የወሰድነው። መልካም እንግዲህ ከኮሚሽኑ እስካሁን ባለው የጊዜ ወይም የስራ ጊዜ ውስጥ ወደ 90% የሚሆኑ የኢትዮጵያ አካባቢ ሸፍኛለሁ ወይ ተደራሽ ማድረግ ተችሏል ማካተት ተችሏል። ከዛ ውስጥ ደግሞ በትግራይ ክልል አካባቢ ወደ 17 ጊዜ ያክል የምክክር መድረክ ለማዘጋጀት ሙከራ ተደርጓልና ይሄ ደግሞ አካታችነቱን ለማሳየት የተካሄደ ርቀት የሚበረታታ ነው ብሎ መውሰድ ይቻላል። ግን ጥልቅ ዝርዝሩን ብሰማ ደግሞ ደስ ይለኛል። ምን ያክል ርቀት መሄድ ተችሏል? የትግራይ ክልልን በዚህ የምክክር ኮሚሽን ስራ ውስጥ ወይም ምክክር ውስጥ ለማሳተፍ የተካሄደበት ርቀት ምን ያክል ነው ማለት እንችላለን? ሁሉንም ክልሎች ቅድም ስናገር ኦልሞስት 11 ክልልና 2 ከተማ አስተዳደር አጠናቀን ጨርሰናል። ምክክሩ አቃፊ መሆን አለበት፣ አሳታፊ መሆን አለበት። የትኛውም አካል የትኛውም ዜጋ ከምክክር ሂደቱ መቅረት የለበትም የሚል አቋም አለ። አላማችንም ይህንን ማድረግ ነው። ስለዚህ አሁን የቀረን ክልል ከዚህ ቀደምም እንደተናገርነው የትግራይ ክልል ነው። አንዱ የመራዘሙም ምክንያት አንዱ ትግራይ ክልል መደረግ አለበትም የሚል እሳቤ ስላለ ነው። ከሀገራዊ ምክክር ጉባኤ በተጨማሪ የትግራይ ክልል መጠናቀቅ አለበት የሚል እሳቤ ስላለ ነው። ይህንን ለማድረግ እና መደላደል ለመፍጠር በተደጋጋሚ ግንኙነቶች ከክልሉ ከሚገኙ ባለድርሻ አካላት ጋር ሲከናወን ቆይቷል። ከባለፈው 2017 ክረምት ጀምሮ ሰፊ ስራዎች ቅድም እንደጠቀሽው 17 ጊዜ የተለያዩ መድረኮችን በማዘጋጀት በክልሉ የሚገኙ ባለድርሻ አካላትን የማወያየት ስራዎች ተከናውኗል። ከጊዜያዊ አስተዳደሩ ጨምሮ ፖለቲካ ፓርቲዎችን ቲፒኤልኤፍን ጨምሮ ተቀራርቦ ለመወያየት ለመመካከር ጥረት ተደርጓል። ጥሩ ነገሮችን በወቅቱ አግኝተን ነበረ። በሂደቱን እንደሚቀበሉና ምክክርን እንደማይጠሉም ጭምር የገለጹበት አግባብ አለ። ነገር ግን ይሄን ምክክር ደግሞ ማከናወን ተሳታፊ ልየታ ደግሞ ማከናወን ቁልፍ ጉዳይ ነው። እሱን መደላደል ለመፍጠር ነው ሲካሄድ የነበረውና በእኛ በኩል ከበቂ በላይ ነው ሂደቶቹ የተካሄዱት። ምክንያቱም ባለድርሻ አካላትን አሳትፈናል። ዜጎች ምክክሩን አስፈላጊነት እንዲረዱም የተለያዩ አማራጮች ኮሚኒኬት ለማድረግ ጥረት አድርገናል። ለምሳሌ በክልሉ የሚንቀሳቀሱ የሚዲያ ተቋማት የሶሻል ሚዲያ ማህበራዊ ሚዲያ ላይ የሚሰሩ ባለሙያዎችን ጨምሮ 1-2 ጊዜ አዲስ አበባ ለማመካከር ጥረት ተደርጓል። ጥሩ ውጤትም ተገኝቷል። ክልሉ ውስጥም ጭምር በመሄድ እንደ ባለድርሻ አካላት የምክክሩን ሂደት ለህብረተሰቡ ተደራሽ እንዲያደርጉ ከነሱ ጋር መግባባት ተፈጥሯል። እውነት ለመናገር አብዛኞቹ ምክክር ውይይት ያደረግናቸው ተቋማት ሂደቱን ህብረተሰቡ ዘንድ እንዲደርስ ለማድረግ ሰፊ ስራዎች ሲሰሩ ቆይቷል። በተለይ ሚዲያ ባለሙያዎች እዚህ ላይ ሰፊ ስራ ሰርተዋል ብዬ ነው የማስበው። ነገር ግን ደግሞ ሂደቱን ተቀብሎ ክልሉ ምክክር ውይይት ይደረግ የሚለው ላይ እሱ ላይ አሁንም ውይይቶች ከሚመለከታቸው አካላት ጋር እየተደረገ ነው። የኮሚሽኑ ኮሚሽነሮች ባለፈውም ተቀራርቦ ለመወያየት ጥረት እያደረጉ ነው። ዋናው ቁልፉ ነገር ምንድነው? እነዚህ 17 የሚደርሱ የውይይትና የምክክር መድረኮች ከክልሉ ከሚመለከታቸው አካላት ጋር ያደረግነው በዋናነት ይሄ ክልል ከሌሎቹ የሀገራችን ክልሎች ባልተለየ ሁኔታ የምክክሩ ተካፋይ መሆን አለበት። አሳታፊ ነው ብለን እስከተናገርን ድረስ ከምክክሩ መቅረት የለበትም። አጀንዳዎቹ መቅረት አለባቸው። የዛ ያሉት የህብረተሰቦቻችን ዜጎቻችን አጀንዳዎቻቸውን ማቅረብ አለባቸው የሚል አቋምና እሳቤም ስላለ ነው ይህን ሁሉ ጥረት ስናደርግ የነበር ነው። እርግጥ ከሚፈለገው በላይ ሄዳችኋል ወይ? አዎ ሄደናል። ምክንያቱም ምክክር ውስጥ ተሳታፊ እንዲሆኑ መሄድ ያለብንን ርቀት ሁሉ መሄድ አለብን የሚል እንትን ስላለ አቋም ስላለ ያን ያህል ጥረት እያደረግን ነው። ጥረቱ አሁንም ይቀጥላል። ጥሩ ነገሮች ይፈጠራሉ ብለን እናስባለን። አመቺ በሆነ ጊዜና
አመቺ በሆነ ሰዓት ይህንን ምክክር እናደርጋለን ብለን ነው አቋም ያዝ ነው። ነገር ግን መደላድሉን ለመፍጠር የምንሄድበት ርቀት አሁንም አልተቋረጠም፣ እየሄድን ነው ብዬ ነው ማስበው። ምክክሩ ያው ብሔራዊ መግባባት ለመፍጠር እስከሆነ ድረስ የሚቀር የኢትዮጵያ አካል መኖር የለበትም። እሱንም ታስቦ ይመስለኛል እዚህ ድረስ ርቀት ድረስ እየተካሄደ ያለውና ከዚህ ጋር ተያይዞ ሌሎችን አካላትም ደግሞ እናንሳ። ከትግራይ ክልል ባሻገር ደግሞ እንደዚሁ በትጥቅ ትግል ውስጥ ያሉ ሰዎች አሉ፣ ወይም ታጣቂዎች አሉ፣ ውስጥ ለውስጥ ጫካ ለጫካ እየተንቀሳቀሱ ያሉ ሰዎች አሉ። እነሱን ወደ አንድ ጠረጴዛ አምጥቶ ማነጋገር መቻልም ያስፈልጋል። አንዱ የሀሳባችን ይሄ ስለሆነ ወደ ሰላም ለመምጣት ወደ እርቅ ለመምጣት ለመግባባት ይሄ ያስፈልጋል። እንደውም የምክክር ኮሚሽን ስራ ወይም ደግሞ ይሄ ብሔራዊ እርቅ ለመፍጠር ይሄ የምክክር መድረክ እንደ መድኃኒት ነው የሚል ሀሳብ አለ። እንደ መድኃኒት ከሆነ ደግሞ ሁሉም ሰው ይህንን መድኃኒት መጠቀም ያስፈልገዋል። ወደ ጠረጴዛ መምጣት ነው መድኃኒቱና ስለዚህ እንደዚህ ግጭቶችን ከመፍታት አንጻር ወደ ሰላም መድረክ ከማምጣት አንጻር ምክክሩ ምን አይነት ፋይዳ ይኖረዋል? የሀሳብ ልዩነቶችን ፖለቲካዊ አለመግባባቶችን ለመፍታትና ዘለቄታዊ መፍትሄ ለመስጠት ነው እንደ ሀገር ምክክር። ቅድም እንዳልኩሽ በሀገር ደረጃ አዲስ ነው አሁን ላይ ስናረግ። እርግጥ ፎርማል በሆነ ሁኔታ ነው አዲስ የሆነው እንጂ ሌሎች እኮ የሽምግልና ሂደቶች አሉ፣ ግጭቶች በጣም ልናወራቸው የምንችላቸው የሽምግልና ሂደቶችን ለምሳሌ በአንድ አካባቢ ግጭት ሲፈጠር በማህበረሰብ ዘንድ በተለያዩ ፖለቲካ እንትኖች ዘንድ የሚፈጠሩ ግጭቶችን ለመፍታት ትልቅ ቁልፉ ሽምግልና ነው። መጥቀስም ይቻላል። በደቡብ ያሉ አብዛኛው አካባቢዎች የሽምግልና ስርዓቶችን መሰረት አድርገው በጣም ደም አፋሳሽ ደረጃ ላይ ደርሱ የሚችሉ ግጭቶችን ፈተዋል እኮ። ሌሎችም እንደዚህ ኦሮሚያ ላይም አባገዳዎች አደሲንቄዎች እኮ በግጭት ውስጥ ያሉ እንትኖች ወንድምቶችን እኮ ወደ ሴንተር ለማምጣት ወደ ውይይት ለማምጣት ጥረት አድርገዋል። በደቡብም እንደዛው አማራ ክልልም ጥረት ይደረጋል እኮ በሽምግልና ግጭቶችን አለመግባባቶችን ለመፍታት እና በመሰረታዊነት ባህሎቻችን ግጭቶችን ለመፍታት ትልቅ አስተዋጽኦ አድርገዋል፣ ሲሰራበትም ነበር። ግን ፎርማል በሆነ ወይንም ደግሞ እንደዚህ በተደራጀ ስትራክቸርድ በሆነ ሁኔታ በምክክር ችግሮችን ለመፍታት የሚደረገው ጥረት አሁን ላይ ነው እንደ ሀገር የጀመር ነው እና ይሄ አንድ ነገር ነው። እንግዲህ በዚህ ሂደት ውስጥ እምነት ኑሯቸው ወይም ደግሞ አምነናል፣ ሂደቱን ተቀብለናል፣ በምክክር ችግሮችን መፍታት እንችላለን ብሎ የሚያስቡ አካላት ወደ ምክክሩ እየመጡ ነው። ይሁንና ግን አሁንም ደግሞ በተለያየ አጋጣሚ በመረጃ ክፍተትም ሊሆን ይችላል፣ በተለያዩ አጋጣሚ ደግሞ ምክክሩን አንቀበልም፣ እነዚህን ችግሮች ሊፈታ አይችልም የሚል እሳቤ ያላቸው ደግሞ ወንድም እህቶች አሉ፣ ተቋማት አሉ። እነሱን የማምጣት ስራዎች ደግሞ በእኛ በኩል መከናወን አለበት። ይህንን በተለያዩ አጋጣሚዎችን ጥሪ በማድረግም ጭምር ወደ ምክክር እንዲመጡ ስናድርግ ቆይተናል። በቅርቡም ራሱ ኦሮሚያ ላይ ያደረግነው የአዳማ ላይ ያደረግነው የአጀንዳ ማሰባሰብ የምክክር መድረክ ላይ ጥሩ ነገሮችን አይተናል። የዛ በተለያዩ ትግል ውስጥ የነበሩ ወንድም እህቶቻችንን ወደ ማዕከል ወደ ውይይቱ ለማምጣት ጥሩ ውጤት አግኝተናል ብዬ ነው የማስበው። በአማራ ክልልም እንደዚሁ ያሉትን ችግሮች ለመፍታት ምክክር አንዱና ብቸኛው የችግሮች መውጫ መንገድ ነው የሚለውን ሀሳብ ተረድተው ወደ ምክክሩ እንዲመጡ ግፊትም ጥረትም እያደረግን የተወሰኑ ውጤቶችን እያገኘን ይቀጥላል። ምክንያቱም ችግሩ ገና አልወጣም፣ ከችግር አልወጣንም። እንግዲህ ይሄ ግጭት ነው። በግጭት ውስጥ ያሉ ህብረተሰብ ክፍሎችን ወደ ምክክር ወደ ውይይት ለማምጣት የሚደረጉ ጥረቶች ናቸው። ምን መደረግ አለበት? ምክክር ኮሚሽኑ ብቻውን አይደለም ይህን ስራ መስራት ያለበት። ምክንያቱም 130 ሚሊዮን ህዝብን ብቻችንን አናናግርም። የተለያዩ የባለድርሻ አካላት ተሳትፎ መጨረሻ ላይ ይመጣልሻለሁ እሱ ላይ በግጭት ውስጥም ያሉ ወገኖቻችንን ወይም ወንድሞቻችንን ወደ ምክክር ለማምጣት የኛ ብቻ ሚና ነው ብሎ መውሰድ አይቻልም። ከኮሚሽኑ ጋር የተስማሙ ተባባሪ አካላትም ሚናም ጭምር ነው። ለምሳሌ ሲቪክ ማህበራት፣ ሲቪክ ተቋማት ሊሆን ይችላል፣ ፖለቲካ ፓርቲዎች ሊሆን ይችላሉ። አብሮ በመሆን በውይይት በምክክር ችግሮችን መፍታት ይቻላል የሚለውን ሀሳብ እንዲይዙና ወደ ምክክሩ እንዲመጡ ሎቢ የማድረግ ስራ የነሱም ጭምር ብዬ ነው የማስበው። ነገር ግን ውይይቱ ምክክሩ እስከሚደረግበት ሰዓት ድረስ ከመጨረሻው ሰዓት ድረስ በግጭት ውስጥ ያሉ ወገኖቻችንን ወደ ምክክር ለማምጣት ጥረት ይደረጋል። ነገር ግን ቁልፉ ጉዳይ ቅድም እንዳልኩሽ በየትኛውም አጋጣሚ ግጭት ዘለቄታዊ መፍትሄ አይደለም። ሰው ይጣላል፣ ይጋጫል፣ ይታኮሳል። ግን መጨረሻ ላይ ምንድን ነው የሚሆነው? መፍትሄው ጠረጴዛ ላይ ነው። የትኛውም ዓለም ተሞክሮ የሚያሳየን ይሄ ነው። ወደ ጠረጴዛ ዙሪያ መምጣቱ አይቀርም የምክክርና የግጭት ውጤት። ግን መጥፎ የሆነ ተጽዕኖ ጥሎ ከሚያልፍ
ባጭሩ ጠባሳውን ለማስቀረት ደግሞ ሌላ ፕሮሰስ ነው እና ወደ ምክክሩ ግን ሳንውል ሳናረፍድ መጥቶ ችግሮችን በዛ መፍታት ላይ ትኩረት ቢደረግ የተሻለ ውጤት ይመጣል ብዬ ነው የማስበው። ለዚህም ተደጋጋሚ ጥሪዎች በኮሚሽኑ በኩል እየተደረጉ ነው። በቀጣይም በሩ ክፍት ነው። እንዳልኩሽ ረጅም ርቀትም ተኬዶ ምክክሩ ያልገቡ አካላትን በማስገባት አጀንዳዎችን እንዲሰጡ የማድረግ ስራዎች ይሰራሉ። ነገር ግን አሁንም ለመናገር የምፈልገው ምንድነው በተለያዩ አጋጣሚዎች የሚነሱ አጀንዳዎች የነዚህም ወገኖች አጀንዳ ነው ሪፍሌክት የተደረጉ ያሉ የተንጸባረቁ ያሉት። ስለዚህ በምክክሩ የማይነሳ አጀንዳ የለም፣ ተጽዕኖ አይደረግበትም፣ አቃፊ ነው የምንለው ለዛ ነው። ገለልተኛነቱም እንደዛ ነው የሚሆነው እና የሁሉም አካላት አይንና ጆሮ ምክክሩ ላይ መሆንም አለበት። ምክንያቱም አሁን እጅግ ወሳኝ ታሪካዊ ምዕራፍ ላይ ስለምንገኝ ሁሉም አካላት ይህንን ሂደት በበቂ መጠን ትኩረት ሰጥተው መከታተል አለባቸው። ምክንያቱም ምን ደረሰ፣ የት ደረሰ፣ ወደፊትስ ምንድነው ኤክስፔክት የሚደረገው የሚለውን ነገር በደንብ መከታተል አለባቸው። ቁልፉ የችግሮች መውጫ መንገድ ምክክር ነው እስካለን ድረስ የሁሉም አካላት ደግሞ ተሳትፎ መኖር አለበት ብዬ ነው የማስበው። ሀገራዊ ምክክር በየአመቱ የምናደርገው በየሁለት አመቱ የምናደርገው አለ በሆነ አንድ ትውልድ ማይደርስበትም ሊሆን ይችላል። በጣም በረጅም ጊዜ የሚካሄድ ነው። የሌሎች ሀገራት ተሞክሮ የሚያሳየው ይሄን ነውና ድግግሞች ስለሌለው ይሄ ታሪካዊ እድል ነው እንደ ሀገርና ያንን መጠቀም የሚያስፈልግ ይመስለኛል። ከዛ ውጪ ይሄ አሁን የተሰጠው የ8 ወር ጊዜ ምናልባት ቅድም ያነሳናቸውን ሁለት ጥያቄዎች ጭምር ለምሳሌ በትግራይ ክልል አካባቢ ያሉትንና ደግሞ ግጭት ውስጥ ያሉትን ወይም በትጥቅ ውስጥ ያሉትን ታጣቂዎችን ጭምር አካቶ ሀሳብን ወደ ጠረጴዛ አምጥቶ እነዚህ ነገሮች ሁሉ አከናውኖ ለመጨረስ እንደ ባለሙያ በቂ ነው። አሁን ምንድነው ህብረተሰቡ እንዲረዳልን የምንፈልገው የሀገራዊ ምክክር ኮሚሽን ስራዎች አብዛኞቹ በእኛ ብቻ የሚወሰኑ አይደለም። አንዳንድ ውጫዊ ግፊቶችም ውጫዊ ምክንያቶችም ይኖሩታል። የመዘግየቱ የመፍጠኑ ሂደቶች በውጫዊ ምክንያቶችም ጭምር ሊወሰኑ ይችላሉ። እርግጥ በጣም ወሳኝ ምዕራፍ ላይ ነው ያለነው። በጣም ብዙ የቤት ስራ አለ። ባለፈው በተለያየ አጋጣሚ በሚዲያዎቻችን ላይ ሼር እንዳደረግ ነው ወደ 7 ወር 8 ወሳኝ ስራዎች አሉብን። ለምሳሌ የትግራይ ክልልን የአጀንዳ ማሰባሰብ ማጠናቀቅ አንዱ ራሱ ቁልፍ ስራ ነው፣ ወሳኝ ስራ ነው። ከዛ በተጓዳኝ ደግሞ ሀገራዊ ምክክር ጉባኤውን ማካሄድ እሱም ትልቅ ስራ ነው። የግንዛቤ ስራዎችን ለህብረተሰቡ ተደራሽ ማድረግ፣ ሌሎች የዚህ የዶክመንቶችን የተሰበሰቡ ዶክመንቶችን አጀንዳዎችን አጠቃላይ ሁኔታ ዲጂታላይዝድ የማድረግ ስራ ራሱን የቻለ ትልቅ ስራ ነው እና እነዚህን ስራዎች በዚህ 8 ወር ውስጥ አጠናቀን እንድንጨርስ በህዝብ ተወካዮች ምክር ቤት አቅጣጫ ተሰጥቶናል። እንግዲህ አሁን እኛ ጋር ነው እዚህ ጋር ከፍተኛ ስራ መስራት ያለብን ብዬ ነው የማስበው። ከኛ ቁጥጥር ውጭ የሆኑ ነገሮች እንደተጠበቁ ሆነው ግን በተሰጠን ታይም ፍሬምወርክ ወይም ደግሞ የጊዜ ገደብ ውስጥ እነዚህን ስራዎች የማጠናቀቅ እንትኑ ይጠበቅብናል። እንሰራለን፣ ኦፍ ኮርስ ልንሰራ እንችላለን። ምክንያቱም ብቻችንንም አይደለም እንሰራው፣ ህብረተሰቡ ባለድርሻ አካላትን አሳትፈን ነው፣ ሚዲያዎችንም አሳትፈን ነው ልንሰራ ምንችለው። ስለዚህ ለነዚህ ስራዎች የሚያገለግሉ የቅድመ ዝግጅት ስራዎች አሁን የተሰሩ ነው የሚገኙት። በተለይ የአሰራር ስርዓቱን በተመለከተ እንዴት አድርገን ጉባኤውን ልንመራ እንችላለን። በተለይ ወሳኝ የሆነው ጉባኤ ነው። ከ4000 በላይ ዜጎች ተወካዮች ወደ አንድ ማዕከል መጥተው የሚወያዩበት ነው። እሱንስ እንዴት እንመራለን? በምን አግባብ ሎጂስቲኩን እናሳልጣለን? የሌሎች ባለድርሻ አካላት ሚና ምን ሊሆን ይችላል? ሂደቱን ደግሞ ሊያሳልጡልን የሚችሉ አዋዮችና አመቻቾችን የማሰልጠን ስራ ጥቆማዎች ኦልሬዲ እየተጠናቀቁ ነው። እነሱን ወደ ስልጠና ወስደው ሂደቱን በደንብ አድርገው ተገንዝበው እንዲመሩልንም የማድረግ ስራ ቁልፍ ስራ ነው። እሱን የመለየት የማሰልጠን ስራዎችን እያከናወንን ነው። ምክንያቱም የዚህ የ8 ወሩም ስራ አንዱ ቁልፍ ስራ የአዋዮችና አመቻቾች የማሰልጠን ስራ ስለሆነ እሱን ስራ እንትን እያልን ነው እና እነዚህን ግዙፍ ስራዎች እንግዲህ በተቻለን አቅም ለማጠናቀቅ ሰፊ ርብርብ እናደርጋለን ብዬ ነው የማስበው። ያልገቡ አካላትንም ወደ ሂደቱ እንዲገቡም ደግሞ ጎን ለጎን እሱንም የመስራት ስራ የኛ ስራ ስለሆነ እሱንም እናጠናቀቃለን እንሰራለን ብዬ ነው የማስበው። ሁሉም ስራ አልጋ ባልጋ ይሆናል ብዬ ደግሞ አላስብም። እንደ ኮሚሽንም አይታሰብም። ምክንያቱም ይሄ ስራ እየተሰራ አንዳንድ ስራዎችም መጓተቶች ሊኖሩ ይችላሉ። ነገር ግን ይህንን ነገር ለሚመለከተው አካል የማሳወቅ ሂደቶቹ ምን ደረጃ ላይ ደርሰዋል የሚለውንም ነገር የማስረዳት ስራ በእኛ በኩል ይጠበቃል። ነገር ግን በተወካዮች ምክር ቤት የተሰጠን የጊዜ ገደብ በ8 ወር ስራዎችን ማጠናቀቅ ነው የሚለውን ነገር ታሳቢ አድርገን ነው ስራዎችን እየጀመርን ያለ ነው።
መልካም አሁን ያለንበት ምዕራፍ እንግዲህ ትልቁ ምዕራፍ የሚባለው ደረጃ ላይ ደርሰናልና ጅምሮቹ ጥሩ ናቸው። ወደ 45% የሚሆነውን ተሳትፎ ሴቶች እንደሚደረግ ያው የምክክር ኮሚሽኑ ሪፖርት በተለይ ባለፈው ላይ ምክር ቤቱ ጋር የቀረበው ጋር ነበርና ይህ ተሳትፎ የሚበረታታ ነው ለማድረግ ቅርና የተያዘው እዛ ውስጥ እንግዲህ በውሳኔ ሰጪነትም ጭምር እንዲሳተፉ ከማድረግ አንፃር እንግዲህ ይህን ለማረጋገጥ ምን አይነት የአሰራር ስርዓት ተዘርግቷል የሚለውን ደግሞ እናንሳ። የሀገራዊ ምክክር ስራዎች አብዛኞቹ የሴቶች ተሳትፎ የሚያስፈልግበት፣ የአካል ጉዳተኛ ተሳትፎ የሚያስፈልግበት፣ የወጣቶች ተሳትፎ የሚያስፈልግበት ሂደት ነው። እንግዲህ ይህንን ስንል በቁጥር ብቻ አንገድበውም። ለምሳሌ እንደምንገልጸው በተደጋጋሚ 30% ለሴቶች በምክክር ሂደት ውክልና እንዲኖራቸው፣ 20% ወጣቶች ውክልና እንዲኖራቸው፣ 10% አካል ጉዳተኛ በሂደቱ ውክልና እንዲኖራቸው ብለን ቀመር አስቀምጠን ነው ስንሰራ የቆየ ነው። ግን ከዚህ ባሻገር ደግሞ በእርግጠኝነት እነዚህ ተሳትፎዎች በሂደት ውስጥ አሉ ወይ፣ እነዚህ በፐርሰንት የተቀመጡት ከፐርሰንቱም በላይ ተሳትፎቹ ተረጋግጠዋል ወይ የሚለውንም ስራዎች ክሮስ ቼክ እናደርጋለን። አንዳንድ ሂደቶቻችን ላይ በውክልና ሂደቶቻችን ላይ ጭምር የሴቶች ተሳትፎ ኮታ ከሌለ ሂደቱን ሪቫይዝድ እናደርገዋለን ወይም ደግሞ እንዲከለስም ጭምር ነው የምናደርገው። የኮታ ጉዳይ ሴቶቹ ዝም ብሎ ብቻ ተሳትፈዋል፣ ወጣቶቹ ዝም ብሎ ብቻ ተሳትፈዋል ብቻ አይደለም። የነቃ በሂደቱ ላይ የማህበረሰቦቻቸውን አጀንዳ የሚያንጸባርቁም ጭምር መሆን አለባቸው። ዝም ብሎ እጅ አውጥቶ ብቻ መርጦ አጀንዳው የኔ ነው ብቻ ብሎ ሳይሆን የሴቶቹ አጀንዳ ታሳቢ የተደረገ ነው ወይ፣ ወክለው የመጡት ሴቶች ወይም ወጣቶች አጀንዳዎቻቸው በበቂ መጠን ሪፍሌክት ተደርጓል ወይ፣ ተንጸባርቋል የሚለውንም ጭምር ተረድተውት እንዲሳተፉ ነው። ውሳኔ ሰጪ የምንለውም በዚህ አግባብ ነው ልናረጋግጠው የምንችለው እና በቂ የሆነ አሰራር ስርዓቶች አሁን በተለይ በሀገራዊ ምክክር ጉባኤ ላይ ተሳትፎ እንዲጠናከር የማድረግ ስራዎች የተሰሩ ናቸው። እስካሁን ድረስ ባለው ሂደት ግን በጣም በጥንቃቄና አሰራር ስርዓቱን ታሳቢ ያደረገ የተሳትፎ የሴቶች ተሳትፎ እንዲኖር ነው ስናደርግ የነበር ነውና አንዳንዴም ውክልናው ምን ይመስላል የሚለውም ጭምር ባለድርሻ አካላት ቀደም የዘረዘርኩልሽ ባለድርሻ አካላት እንዲረዱም ጭምር ነው የምናደርገው። ለምን ይህን ስራ ይዘውልን የሚሄዱት ተባባሪ አካላት ወይም ባለድርሻ አካላት የምንላቸው ናቸው። በሚመለመሉበት ሰዓት የሴቶች ኮታ ይህን ያህል መሆን አለበት። ነገር ግን የሚመጡ ሴቶች በቂ መረጃ በቂ ግንዛቤ ኖሯቸው እንዲመጡ የወከሉትን የማህበረሰብ ክፍልም አጀንዳ እንዲያንጸባርቁም ጭምር ኢምፓወርድ እንዲሆኑ ጭምር እንዲያስገነዝቡልን ነው ስንሰራ የነበር ነውና እኛ መስፈርቶቻችንን ቅጾቻችንንም ጭምር ትኩረት እንዲያደርጉ የሴቶች የማህበረሰብ ክፍሎችንም ትኩረት አድርገው እንዲዘጋጁ ጭምር ነው ስናደርግ የነበረው። በተመሳሳይ ወጣቶችም ላይ እንደዛ ነው፣ አካል ጉዳተኛም ላይ እንደዛ ነው። ይሄ ውክልና በውክልና ደረጃ የምናስቀምጠው ነው እንጂ በተጓዳኝ ሴቶችም ወጣቶችም አካል ጉዳተኞችም በሂደት ውስጥ በሌላ ማህበራዊ መሰረቶች እንዲወከሉም ጭምር ሲደረግ ነበር። ለምሳሌ በአንድ ማህበረሰብ ክፍል ነጋዴን እንደ ምሳሌ ልውሰድ። ነጋዴ ውስጥ ሴቶች አሉ፣ ነገር ግን ሴቶች ደግሞ ለብቻቸው እንዲወከሉ ይደረጋል። መምህራን ውስጥ ሴቶች አሉ፣ ሴቶች ለብቻ እንዲወከሉ ይደረጋል። እዛ ውስጥም አሉ፣ በውክልና ደረጃ ደግሞ በተሰጣቸውም ኮታ ውስጥም አሉ። ወጣቶችም እንደዛ ነው፣ አካል ጉዳተኛም እንደዛ ነው። ስለዚህ ውክልናዎቻችን በጣም በጥንቃቄ በቁጥር ከመወከል በተጨማሪም በሀሳብም ደረጃ ሀሳቦቻቸውን እንዲያንጸባርቁ ውሳኔም እንዲሰጡ አጀንዳዎቻቸው የማህበረሰብ ክፍሎቻቸውን አጀንዳ ያንጸባረቁ መሆኑን እንዲያረጋግጡም እንዲረጋገጥም ጭምር አድርገን ነው የሂደቱን ስንመራ የነበረውና ከተሳትፎ ባሻገር ነው የሴቶቹ ሚና ብዬ ነው የማስበው። በቀጣይም በቅድም እንዳልኩት በሀገራዊ ምክክር ጉባኤ ይሄ ሂደትን በጥንቃቄ ነው የምናከናውነው። አንድ ማንዋልም እያዘጋጀን ነው። ሴቶች ተሳትፎ በሀገራዊ ምክክር ጉባኤው እንዴት ሊሆን ይችላል? ምክንያቱም ሀገራዊ ምክክር ጉባኤ ማለት ተሳትፎ ብቻ አይደለም። አንዲት ሴት ከወረዳዋ ወክላ ከመጣችው ወረዳ በምክክሩ ሂደት ላይ 3 ወር 2 ወር ልትቆይ ትችላለች። ቀኑን ገና ፊክስ አላደረግንም፣ ግን ማክሲመም እንደዛ ልትቆይ ትችላለች። በምትቆይበት ሰዓት ብዙ ተግዳሮቶች ሊገጥሟት ይችላሉ። በሂደቱ ላይ ቤቷን ጥላ ነው የምትመጣው፣ ስራውን ጥላ ነው የምትመጣው፣ ማህበራዊ መሰረቶቹንም ጥላ ነው የምትመጣው፣ ለሀገር ብላ ነው የምትመጣው፣ ለማህበረሰቧ ብላ ነው የምትመጣው እና ያ ሂደት ላይ የእሷን አጠቃላይ ሁኔታ የተመቻቸ እንዲሆን የማድረግ ስራዎች ደግሞ በኮሚሽኑ በኩልና በባለድርሻ አካላት በኩል ነው የሚከናወነው እና ይህም በተመለከተ ራሱን የቻለ
የአሰራር ስርዓት ወይም ደግሞ ማኑዋል አዘጋጅተን ይፋ እናደርጋለን። ስለዚህ አንዲት ሴት ማህበረሰቧን ወክላ ስትመጣ ምንድነው ሊገጥማት የሚችለው ቻሌንጅ ተግዳሮት ምንድነው የሚለውን በደንብ አጥንተን የተመቸ ኢንቫይሮንመንት የተመቸ ከባቢ የምክክር አውድ ፈጥረን ነው ልናወያይ የምንችለውና ይሄንን በቀጣይ እየሰራን ነው ይፋ እናደርጋለን። በጣም ጥሩ። እንግዲህ ኢትዮጵያ በታሪኳ መሰል አይነት ጉባኤ ወይም ሀገራዊ ምክክር አድርጋ አታውቅም፣ አልተሳካላትም። አሁን እንግዲህ ይህን ትልቅ ሀገራዊ ምክክር መድረክ ሲዘጋጅ የተሳትፎውን የመረጣውን አጀንዳውንም ሁሉንም ነገር አድርገናል። ግን እዚህ ውስጥ ብቻችንን አንሰራም ስትል ነበር አንተምና እነማን ምን ድርሻ አለባቸው? በተለይ ደግሞ ምናልባት ምሁራን ሊሆኑ ይችላሉ፣ መላው ዜጎች ሊሆኑ ይችላሉ። ያው የመልእክትም ጥሪ በነገራችን ላይ መልእክትም ጭምር የምታስተላልፍበት ስለሆነ ነውና ሁሉም የድርሻውን እንዲወጣ ከማድረግ አንጻር፣ ከምሁራን አንጻር፣ ከአጠቃላይ ከወጣቱ አንጻር መላው ዜጋው ምን ይጠበቅበታል? ስኬታማ መሆን ስለሚገባው ተግባራዊ እስኪሆን ድረስ እንግዲህ አተገባሩም ሌላ ስር ሆነ ማለት ነው። ጉባኤው ካለቀ በኋላ ወደ ተግባራዊነት ይገባል አይደል? ስለዚህ ምን ይጠበቃል የሚለውና ጥያቄ ነው። እንግዲህ የሀገራዊ ምክክር ስራዎች ቅድም እንዳልኩት የአንድ ወገን ወይም ደግሞ የአንድ ኮሚሽን ስራ አይደለም። የብዙ ባለድርሻ አካላት ርብርብ ያስፈልገዋል። እነዚህ ባለድርሻ አካላት እነማን ናቸው? እንዴትስ ነው ሚናቸውን ሊወጡ የሚችሉ የሚሉት ጉዳዮችን ማንሳት ተገቢ ነው ብዬ ነው ማስበው። እንግዲህ ቅድም እንዳልኩት ቀሪ ስራዎቻችን ታሪካዊ ምዕራፍ ነው ብለን ነው የምንወስደው። ብዙ የተለፋበት ነው፣ ብዙ ሀብት የወጣበት፣ ብዙ ጉልበትና ኃይል የፈሰሰበት ስራ ነው። ይሄ እንግዲህ ዝም ብሎ አይደለም፣ አንድ ውጤት ማምጣት አለበት ብለን ነው የምናስበው። በዚህ ውጤት ውስጥ ደግሞ ማን ሚና ሊኖረው ይችላል? የተለያዩ ባለድርሻ አካላቶች አሉ። አንደኛው ህዝቡ ነው። ህዝቡ ይሄንን ሂደት በንቃት መጠበቅ አለበት፣ በትኩረት መጠበቅ አለበት። የወደፊት የሀገራችንን እጣ ፋንታ ሊወስን የሚችል ምዕራፍ ነው። ወደንም ጠላንም ተቀበልንም አልተቀበልንም ከዚህ ምክክር ውጤት የሚወጡ አጀንዳዎች፣ ምክር ሀሳቦች አሁን ምንታረክበትን አሁን ምንለያይበትን ጉዳዮች መፍትሄ ይሰጣል ብለን ነው የምናስበው። የማይቀበሉ ወገኖቻችንም የሆነ ጊዜ ላይ ይህንን ሂደት ቤንችማርክ ሊያደርጉትም ይችላሉ ከዚህ ምክክር የወጡ ምክር ሀሳቦችን። ምክንያቱም መልሰን ሌላም አካል ቢመጣ እነዚህን ርዕሰ ክፍሎች ነው ሊያወያይ የሚችለው፣ እነዚህም ባለድርሻ አካላት ነው ሊያወያይ የሚችለው እና የሚወጡ ምክር ሀሳቦች በጣም ወሳኝ ነው ሊሆኑ የሚችሉት። ለዚህ ነው ጥንቃቄ የሚያስፈልጋቸው ብዬ የማስበው። ይሄን ታሳቢ አድርገን ህዝቡ በጥንቃቄ በትኩረት ሂደቱን መከታተል አለበት፣ ተሳትፎ ማድረግ አለበት። ምን ደረጃ ደረሳቸው የሚለውንም ጥያቄዎችን ማንሳት ተገቢ ነው ብዬ ነው የማስበው። ሌላው ባለድርሻ አካላት ብዬ የማስበው መምህራን፣ ሲቪክ ተቋማት፣ ሚዲያዎቹም ጭምር ሂደቱ ምን ደረጃ ደረሰ፣ እንዴት እናግዝ፣ እንዴት እንርዳ፣ ሂደቱ አሳታፊ ውጤታማስ እንዲሆን ምን ማድረግ አለብን የሚለው ከኮሚሽኑ ጋር ከዚህ ቀደም እያደረጉ እንዳሉት ሁሉ አሁንም ይሄንን ሂደት አጠናክረው መቀጠል አለባቸው ብዬ ነው የማስበው። የምክክር ጉባኤው የሁሉም ባለድርሻ አካላት ርብርብ ይፈልጋል። ለምሳሌ ግንዛቤ ይፈልጋል። ታች ገጠር ቀበሌ ድረስ ያለው አርሶ አደር ወይም አርብቶ አደር ስለ ምክክሩ ሂደት በቂ ግንዛቤ ሊኖረው ይገባል። ይህንን ደግሞ 130 ሚሊዮን ህዝብ ቅድም እንዳልኩት ምክክር ኮሚሽን ብቻውን ኮሙኒኬት ሊያደርግ አይችልም። ስለዚህ ሌሎች ተቋማት፣ መንግስት ራሱ እንደ አንድ ባለድርሻ አካል፣ ሲቪክ ማህበራት፣ ፖለቲካ ፓርቲዎች እንደ አንድ ባለድርሻ አካላት ይህንን ሂደት በደንብ አድርገው ለማህበረሰቡ ተደራሽ ማድረግ አለባቸው። እጅና ጓንት ነው መሆን ያለብን። አሁን ሰሞኑን የሚደረጉ የምርጫ ቅስቀሳዎችን ካየሽ፣ የምርጫ ሂደቶችን ካየሽ ሁሉም አካላት ርብርብ እያደረገበት ነው። ይሄ ከምርጫው ባለፈ ደግሞ ዘለቄታዊ መፍትሄ ሊሰጥ የተቋቋመና እየሰራ ያለ ተቋም ነው። ወደፊት እኮ ፖለቲካ ፓርቲዎች ተነታርከው ተከራክረው ከጨረሱ በኋላ እኮ ወደ አንድ ደግሞ መግባባት መምጣት አለባቸው። ዛሬ በህገ መንግስት መግባባት አለብን ማለት አለባቸው። በህገ መንግስት ለመግባባት እኮ ምክክር ኮሚሽኑ የሰራው ያለውን ስራ ተቀብለው በዛ ሂደት ውስጥ ነው መሳተፍ ያለባቸው። ዞሮ ዞሮ የአንድ ሁነት ስራ ብቻ አይደለም። ምርጫውን ይጠናቀቃል አይደለ? ግንቦት ወር ላይ ሲጠናቀቅ እኮ ይህ ምክክር ደግሞ ቁጭ ብሎ ይስማማል። አሸናፊው አካል በምርጫው ሂደት ደግሞ ዝቅተኛ ድምጽ ያገኘ አካል ቁጭ ብሎ ተመካክሮ ስለማይግባባበት ጉዳዮች በምክክር መፍታት አለበት። ስለዚህ ለዚህ ነው ይሄ የሚያስፈልግ ዘለቄታዊ መፍትሄ ስንል ከዚህ አንጻር ነው። ስለዚህ ነው ለአንድ እንትን ብቻ ትኩረት ሳይሆን ለምክክሩ ሰፊ ትኩረት መስጠት አለ። ወደ ኋላ የምንለው ጉዳይ አይደለም። ሁሉንም ነገር እዚህ ላይ ነው መዋል ያለበት። ቀሪ 8 ወራት ያልኩት ቀሪ 8 ወራት በጣም ትልቅ ትግል የምናደርግበት አንድ ደረጃ ላይ መድረስ ያለብን ወቅት ነው። ከጊዜ ጋር ሩጫ ነው። ከጊዜ ጋር ከጥራት ጋር ጊዜ ብቻም አይደለም። ነገሮችንም ደግሞ እንደው በጊዜ ማነስ ምክንያት በጣም ሴንሲቲቭ የሆኑ ነገሮችንም ጥለን ማለፍ የለብንም።
ለዛች ጊዜ ልንሻገረው የምንችላቸውን ጉዳዮችንም ወደ ኋላ ሳንል ቶሎ መፍትሄ ሰጥተን መሄድ አለብን። ሁሉንም 1000 ምናምን አጀንዳ ደግሞ አንድ ላይ ኮምፖዝድ አድርገን ደግሞ መፍትሄ እንሰጣለን ማለት አይደለም። እሱ አንዳንዴ ጥንቃቄ የሚያስፈልገዋል። በሂደት ምንፈታቸው ችግሮች ናቸው እነዚህ፣ በሂደት እንፈታቸዋለን። እጅግ ግን መሰረታዊ የሆኑ ጉዳዮችን ለነገ ሳንል ምንፈታባቸው ወቅት ነው ብለን ነው የምናስበው እና እነዚህ ባለድርሻ አካላት ቀደም እንዳልኩሽ በቀጣዩ ወራቶች ከኮሚሽኑ ጋር እጅና ጓንት ሆነው መስራት አለባቸው ብለን ነው ጥሪ የምናስተላልፈው። ሚዲያዎቻችንም በዚህ ረገድ ግንዛቤ ከመስጠት አንጻር ሂደቶቹን መታዘብ ብቻም አይደለም ዋችዶግም ሆኖ ከመስራትም አንጻር ትልቅ ኃላፊነት አለባቸው ብዬ ነው የማስበው። ሂደቱን በየጊዜው ለማህበረሰቡ እንዲደርስ ማድረግም ላይ ከዚህ ቀደም የሰሩትን ስራ አጠናክረው መስራት አለባቸው። አሁን ላይ ቀደም ደጋግሜ እንዳልኩት እጅግ ታሪካዊ ምዕራፍ ላይ ነው ያለነው። ይሄ ታሪካዊ ምዕራፍን በተሳካ ሁኔታ እንድንጨርስ አጀንዳዎችን ተቀርጸው ለህዝቡ ይፋ ሆነው ምክክር ተደርጎባቸው ለአስፈጻሚ አካላት ምክር ሀሳብ እስከሚሰጥበት ደረጃ ድረስና ፎሎ አፕ እስከሚደረግበት ደረጃ ድረስ የሁሉም አካላት ርብርብ እንዲጠናከር ነው በዚህ አጋጣሚ መልእክት ማስተላለፈው። ጥሩ የመጨረሻ የማድረገው ጥያቄ የግል ይሆናልና እንግዲህ ከዚህ ሀገራዊ ምክክር ጉባኤ በኋላ እኔ የምጠብቃት ኢትዮጵያ ትኖራለች። የምመኛትም ሊሆን ይችላል፣ አንተ የምትመኛትም ሊሆን ይችላል፣ ወይ ደግሞ የምትጠብቃት ኢትዮጵያ ምን አይነት ናት? ወይ ምክክር ጉባኤው የሚያመጣት ኢትዮጵያ ምን አይነት ትሆን? በጣም ወሳኝ ጥያቄ ነው። እውነት ለመናገር ጊዜ ወስጄ ባስብበት ደስ ይለኛል። ግን ሁላችንም በውስጣችን የምናስበው ነገር አለ። በተለያዩ አጋጣሚ የምናያቸው ጉዳዮች አሉ። የቱ ጋር ነው ይሄ ነገር የሚያበቃው ብለን ደግሞ እንጠይቃለን፣ ኮስችን እናደርጋለን። መቼ ነው ይሄ ነገር ምዕራፉ ተዘግቶ በቀጣይ የተሻለችና ጠንካራ አንድነቷን የጠበቀች ኢትዮጵያን ምናየው የሚለውም ነገር ሁሌ የሁላችንም ህልም ነው። ህልም ስልሽ በቃ ፍላጎት ነው፣ መሻት ነው። እንግዲህ ይሄ ምክክር እንደ ፈጣሪ ፍቃድ ተስፋ ይዞ መጥቶ በጥሩ ሁኔታ ያልቃል የሚል እምነት አለኝ። ነገር ግን ይሄ ባዶ እምነት መሆን የለበትም። ዝም ብዬ አስፓየር የማደርገው ነገር ሳይሆን እንዳልኩሽ በተጨባጭ መረጋገጥ አለበት ብዬ ነው የማስበው እና ወደፊት ሁላችንም እንሻለን ብዬ ነው የማስበው። ሰላሟ የተረጋገጠ፣ አንድነቷ የተጠበቀ፣ ቢያንስ በመሰረታዊ ጉዳዮች ላይ ተግባብተን ዘር ጎሳ ሳንል አንዲት ሀገር አንዲት ኢትዮጵያ ልክ ሌሎች ሀገራት ዩኤስኤ ብሎ እንደሚያወሩ ሌሎች ሀገራት ጎረቤት ሀገራት ወይ ኬንያ ሊሆን ይችላል ወይ ሌሎች ሀገራት አንድ ኢትዮጵያ ብሎ የሚያስቧትን አንድ ኢትዮጵያ ማለት ሌላ ኮኔቴሽን አይደለም፣ ምንግባባባትን ኢትዮጵያ ምንፈጥርበት ምናይበት ተስፋ ነው መሰንቀው። በእርግጠኝነት በዋና ዋና መሰረታዊ ጉዳዮች ላይ መግባባት ከተቻለ ሊቃኖቹ ማህበረሰብ ክፍሎቹ ተወያይተው በእነዚህ አጀንዳዎች ላይ ተስማምተናል ብሎ ያኔ ሲታወጅ አሁን ያልኳትን ሀገሬን ወይም ኢትዮጵያን አያለው ብዬ ነው ተስፋ ማድረገው። በጣም ነው ማመሰግነው። በሀገራዊ ምክክር ኮሚሽን የተደራሽነትና አጋርነት ከፍተኛ ባለሙያ ፍሬሰናይ ገበየው እዚህ ስቱዲዮ ድረስ ተገኝተ ደስ የሚል ቆይታ ስላደረገን ከልብ አመሰግናለሁ። ለተሰጠኝ ጊዜ በጣም ነው ማመሰግነው። ለነበረንም መልካም ውይይት ምስጋና አቀርባለሁ በእኔ በኩል። መልካም እናንተም አብራችሁን ስለነበራችሁ ከልብ እናመሰግናለን። ሁላችሁም የምትመኟትን የምትወዷትን ሀገራችሁን እንደምትመኟት ሆና እንድትሰራ ይህ ሀገራዊ ምክክር ለሁላችንም ወሳኝ መሆኑን ሰፋ አድርገን አንስተንበታል። አብራችሁ ስለነበራችሁ በድጋሚ እናመሰግናለን። ቅድስት ዘውዱ በቆይታው አብሬያችሁ ነበርኩ። አንድ ጉዳያችን አበቃ። መልካም ጊዜ።